ሌላው ከዒድ ጋር ተያይዞ ከሚነሱ ጥያቄዎች መካከል በዒድ ወቅት የሚፈቀዱና የማይፈቀዱ የጨዋታ አይነቶችን ቢገልጹልን። አው በዒድ ወቅት ከሌሎች ጊዜዎች በተለየ መልኩ መጫወት መዝናናቱ ተገቢ ነው። አንዳንድ ዑለማዎች ሱና ነው እስከ ማለት ደርሰዋል። እና ይሄንን ከሚያሳዩ ነገሮች መካከል አንዱ في حديث عائشة في الصحيح رسول الله صلى الله عليه وسلم መስጂድ የሚጫወቱ ሐበሻዎችን የሐበሻ ዝርያ ያለባቸው ሰዎች በጦር ሲጫወቱ አሳዩኝ ትላለች እና ያው يلعبون بالحراب ነው ያው በጦር ነው የሚጫወቱ። ምን ማለት ነው? ከዚህ ጋር የተያዙ ስራዎች ለምሳሌ በጦር ውርወራ ኢላማ ማነጣጠር ሊሆን ይችላል። እንኳን አንዳንድ ሌሎች ሐዲሶች ላይ የጦር መሳሪያን በዒድ ቀን አንድ ሰው ግልጽ አውጥቶ መጓዝ መንገድ ላይ መሄድ የለበትም የሚል ክልከላ አለ። ግን እንዲህ በተገደበ ቦታ ላይ ለጨዋታ ከሆነ የሚፈቀድ መሆኑን ያሳያል ማለት ነው። እና በዚህ ሐዲስ ላይ ይጫወቱ ነበር ነው ቃሉ ራሱ ማለት يلعبون بالحراب ጨዋታ ነው። እና ሌላ ዘገባ ላይ ዑመር ኢብኑ ኸጣብ ይሄንን ሲመለከት ከለከላቸው። በመስጂዱ በጠጠር ያው መስጂድ ይዛኔ አፈር ነው እንጂ ምንጣፍ አልነበረም። በሱ ሲወረውርባቸው ተው ብለው መልእክተኛው አለይሂ ሰላቱ ወሰለም ከለከሉት። እና ከሸሪዓ ጋር የማይጋጭ እስከሆነ ማንኛውም ጨዋታ ይቻላል የሚለውን ያስገነዝባል። ልክ እንደዚሁ في حديث عائشة እንደዚሁ ማለት ነው አንድ ጊዜ በዒድ ቀን አቡበክር የሷ አባት የሆነው الصديق ሲገባ قالت وعندي جاريتان من جواري الأنصار تغنيان بما تقاولت به الأنصار يوم بعث ሁለት የአንሳር ዝርያ የሆኑ ጃሪያዎች ትናንሽ ልጆች ማለት ነው። ጃሪያ የሚባለው ትልቅ ሰው አይደለም፣ ትልቅ ሴት አይደለም፣ ትናንሽ ሴቶች ናቸው። እና ሁለቱ በዜማ ያዜማሉ እና መለስባታለሁ። ይሄን ዜማውን በተመለከተ ማለት ነው አይነቱን ምን ገደብ አለ የሚለው። ይሄንን ሲያይ አቡበከር ተቆጣ። አሚዝማሩ ሸይጣን في بيت رسول الله صلى الله عليه وسلم او عند رسول الله የረሱል ቤት ውስጥ ወይም እሳቸው ዘንድ የሸይጣን መዝሙር ብሎ ተቆጣ። ይሄ የሚያሳየው እንግዲህ አቡበከር በሚያውቀው መሰረት ይህ የሸይጣን መዝሙር ነው፣ ያው እንደ ዘፈን የሚዜም ነገር ከሆነ ማለት ነውና ይሄ እንዲሁ ዝም ብሎ የሱ ግንዛቤ ሊሆን አይችልም። ከረሱል ሰለላሁ ዐለይሂ ወሰለም የሆነ የሰማው ነገር ስላለ ነው ማለት ነው። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ከመሰረቱ ግንዛቤውን ውድቅ አላደረጉበትም። ላ ይሄኛው የሸይጣን መዝሙር አይደለም ምንም ቢሆን ይቻላል አይደለም ያነሳቸው። ላ ያ አቡበክር إن لكل قوم عيدا وهذا عيدنا ሁሉም ህዝብ የራሱ የሆነ በዓል ወይም ክብረ በዓል አለው እና ይሄ ነው የኛ ዒድ ክብረ በዓል አሉት። እና ምን ማለት ነው? በዒድ ከሆነ ይፈቀዳል ማለት ነው። ሌላ ጊዜ የማይፈቀድ በዒድ የሚፈቀድ ሁኔታ ይኖራል ማለት ነው። እንዲህ አይነት ነገሮች ዜማውን በተመለከተ አንደኛ ማወቅ ያለብን ነገር በዚያን ጊዜ የነበረው የዜማ አጣጣል ስልት ብዙ ዑለማዎች በተለያዩ ኪታቦች ላይ እንደብራሩት እንዲሁ ተከልፍ የሌለበት አንድ ሰው በተፈጥሮ ከአረቦች በተለይ ከገጠር አረቦች የተወረሰ የሆነውን ስልት ተጠቅሞ ነው እንደዚህ ያዜሙ የነበረው ማለት ነው። እና ልክ እንደ ማንጎራጎር በለው እና ይሄ አይነቱ በጥቅሉ ይፈቀዳል። እንዲያም ኺላፍ የለውም። በተለይ አንዳንድ ቦታዎች ላይ ኺላፍ የለውም። እና እንደ ምሳሌ ለማድረግ ይሄን አስመልክተው ማለት ነው ዛሬ አንዳንድ የዒልም ግጥሞችን አንዳንዶች በሆነ ዜማ ያነቡታል። ሁሉም አንድ አይነት አይደለም በእርግጥ ግን በሆነ የራሳቸው በሆነ ዜማ ያነቡታል። እና ግን መጀመሪያ ተለማምዶ አይደለም እዚህ ጋር ስንደርስ እንዲህ እንላለን እዚህ ጋር ስንደርስ እንደዚህ አይደለም። ለዚህ ነው በብዛት አንድ ላይ ተሰባስበው የሚሉ ሲሆን እንዲህ አይነት ዜማዎችን ሰዎች የግድ መለማመድ ያስፈልጋቸዋል። እዚህ ጋር ስንደርስ እንዲህ እንላለን እዚህ ጋር ስንደርስ እንላለን የሚለማመዳቸውም ሰው ያስፈልጋል። እና በዚህ መልኩ የነበረው አይደለም ማለት ነው። ይሄ الحافظ ابن رجب ለምሳሌ فتح الباري በተባለ ቡኻሪን ባብራራበት ላይ ابن رجب ابن حجر ሳይሆን ابن رجب ራሱ فتح الباري የሚባል ሌላ ኪታብ አለ። ሌላም ደግሞ ዘፈንን የተመለከተ መጽሐፍ አለው። እንደዚሁም ሙሂቡዲን አልጠበሪ ከዚያም ውጭ ያሉ በዚህ ርዕስ ላይ የጻፉ ዑለማዎች ተቅሪበን ሁሉም ማለት በሚቻል መልኩ ይሄ ከአረቦች ውጭ ያለውን ከምዕራብ የመጣውን የሙዚቃ ስልት በተመረኮዘ መልኩ ከሆነ ይከለከላል የሚል አቋም አላቸው። እንዲያውም እብኑ ረጀብ እንደሚሉት ይህ ያኔ የነበረ ነው። ግን ሙስሊሞች ብዙ ሀገራትን እንግዲህ ከፍተው ከተቆጣጠሩ በኋላ የፋሪስና የሮምና የመሳሰሉት የዘፈን አጣጣል ስልቶች እነሱ ዘንድ ተቀላቅለው የሙዚቃን
ስልት መከተል ጀመሩ ይላሉ እና በአሁኑ ሰዓት አሁን እንደዚህ እንደ ነሺዳ ተብለው በብዛት ህብረት ሶማሌ የሚሰራጩትን ብትመለከት በብዛት የሙዚቃ ስልቶችን የተከተሉ ናቸው አንዳንዴ ቀጥታ ዘፈን የታወቀ የሙዚቃ ስልትን የተከተለ የተከለከለውን ዘፈን የተመረኮዘ ሊሆን ይችላል ዜማው ራሱ ማለት ነው እና ይሄንን ለማስፈቀድ ምክንያት የሚሆን አይደለም ማለት ነው ሐዲስ ላይ ተጠቀሰው እንዲያም ምን ተላለች አይሻ ወለይሰታ ቢሙገኒየተይን እነዚህ ሁለቱ ልጆቹ ማለት ነው ዘፋኞች ማለት ሙገኒ የሚባሉ አይደለም አንደኛ እንደ ሚህና ወይም ደግሞ የራስ መታወቂያ የሆነ አንድ ሰው ሁሌ የሚታወቅበት የሥራ ዘርፍ እንደ ዘርፍ አድርገው አልያዙትም ማለት ነው ምናልባት ድምጽ ቆንጆ ሆነ ሰው አንዳንዴ ከሌሎች ይበልጥ ሊታወቅ ይችላል አንጀሻ የተባለው ለምሳሌ ሱሐቢ ያደርግ እንደነበረው ያም መንገድ ላይ ሲጓዙ ይሉ እንደነበረው ማለት ነው አንሙሂም ይሄ እንግዲህ ሰፊ መብራሪያ የሚያስፈልግ ነው ምናልባት በሌላ አጋጣሚ ይሄንን እንመለስበት ይሆናል ግን ዋናው ቁም ነገር እዚህ ቦታ ላይ የተፈለገው የተለመደው የዜማ አጣጣል ነው ማለት ነው አዝማች ኖሮት ለምሳሌ መውጫ መግቢያ ኖሮት በሙዚቃ ኖታዎች ላይ የተመሰረተ አይነት አይደለም ማለት ነው እንደዚሁ ተራ ማንጎርጎር ሊባል የሚችል ነው ይሄም የተፈቀደ ነው ከዚህ ውጭ በጥቅሉ ጨዋታ ሁሉ ከሸሪዓ ጋር የሚጋጭ እስካልሆነ ድረስ የተፈቀደ ነው ማለት ይቻላል ይሄንን ማለት እንችላለን واما حديث كل لهو يلهو به الرجل المسلم باطل الا ثلاثه هم الحديث አለ ማንኛውም አንድ ሰው የሚጫወትበት ጨዋታ باطل ነው የሚለው ሐዲስ በተመለከተ ሶስት ነገሮች በስተቀር የሚል استثناء አለው رميه بقوسه وملاعبته اهله او زوجته او مداعبته اهله وترويضه لفرسه የሚል አለ የተለያዩ ዘገባዎች አሉት እና ፈረሱን ማለማመዱ ወይ ደግሞ ከሚስቱ ከባለቤቱ ጋር መጫወቱ ወይ ደግሞ ቀስት መለማመዱ ከዚህ ውጭ ያለው ሁሉ باطل ነው የሚል ሐዲስ አለ ሐዲስ ኺላፍ ኖርም ግን ኢንሻአላህ ሐሰን ወይ صحيح ነው ሐዲሱ ግን باطل የሚለው እዚህ ላይ حرام ማለት አይደለም ብዙ ዑለማዎች ይናብራርተውታል باطل ማለት እዚህ ቦታ ላይ لا فائدة منه ምንም ጥቅም የሌለው ለማለት ነው ወይም ደግሞ አጅር የለውም አንድ ሰው አይመነዳበትም ለማለት ነው ይላሉ እና እንዲህ አይነት ማንኛውም የተፈቀደ በተለይ ለአካል ብቃት የሚያገዝ ከሆነ ድረስ ምንም አይነት ችግር የለውም በሸሪዓችን ዋናው ትልቁ ነገር ከግዴታ ከሆነ ዋጅብ ከሆነ ነገር የሚያዘናጋ መሆን የለበትም ወደ حرام የሚያመራ መሆን የለበትም አንዳንድ ጨዋታዎች ከጨዋታነታቸው አንፃር ሳይሆን አንዳንዴ ከሰዎቹ ባህሪም ራሱ ወደ باطل ወይ ወደ መሰዳደብ ወደ መጉዳዳት የሚያመሩ ይሆናሉ እና ይሄ ደግሞ አንድ አላህ Subhanahu Wa Ta'ala ኸምረን ራሱ የከለከለበት ምክንያት ወይም ጥበብ ነው ማለት ይችላል القرآن في سورة المائدة قال إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله عن الصلاة فهل أنتم منتهون إليه እና ቁማር ለምሳሌ እና የመሳሰሉ ነገሮች አላህ እርም አድርጓልና ከተከለከሉባቸው ጥበቦች መካከል ሸይጣን ከዚህ ነገር የሚፈልገው أن يوقع بينكم العداوة والبغضاء ጠላትነትን እና ጥላቻ መካከላችሁ ሊያሰፈር ነው የሚፈልገው ይላል እና እነዚህ ሰዎች ኳስ ምንጫወት ይሉና አንዳንድ ጊዜ በእልህ ከሬት ጠረበኝ እንዲህ ያደረገኝና እልህ ይዞ ለዛኛው አጸፋ ይመልሳል ከዛ ነገሩ ወሌላ ነገር ይቀለበሳል ማለት ነው እና ሁሉም ሰው ላይ እንዲህ መጫወቱ ማየቱ ሌላ ርዕስ ነው በተለይ አሁን ባለው ዓለም አቀፍ እንዲህ በተዋቀረ መልኩ ያለው ግን መጫወቱ ለአካል ብቃት ጥሩ ነው ቢባል ይሄንን በማያሲዝ ወይም በማያመጣ መልኩ የግድ መሆን አለበት ማለት ነው ጥንቃቄ ግድ ያስፈልገዋል እና በጥቅሉ ወደ حرام የሚያመራ ከሆነ ወይ ውስጡ حرام ካለ ዋጅብን የሚያስዘነጋ የሚያስረሳ ከሆነ ሶላት ብቻ አይደለም ዋጅብ የሚባለው የቤተሰብ ሐቅ ሊሆን ይችላል የመሳሰሉት የዛኔ ያው የተከለከለ ሊሆን ይችላል ማለት ነው جميل جزاكم الله خير وبارك الله فيكم